ሰላም እንዴት ናችሁ? ቲጂ ነኝ። እንኳን ወደ ዩቲዩብ ቻናሌ በደህና መጣችሁ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ አድርጋችሁ የደወል ምልክቷን ብትጫኑ በየጊዜው የምለቀው ቪዲዮ ይደርሳችኋል። ሰብስክራይብ አድርጉ። የዛሬን ቪዲዮ ሪአክሽን የምጀምረው ይሄን የመሰለ ቪዲዮ ለእናንተ በመጋበዝ ነው። እንሆኝ 70 ነው ፕሮ ማክስ ማን ይገዛልሽ? ቴሌግራም እና ቴሌግራም ላይ በቂጥሽን ሽጠሽ ማለት ነው። አረፍቴ አውቃ ነው አንድ ዘይ ቀለም ተናገረኝ። እግዚአብሔር እና ቴሌግራም ላይ ምን ነው የታቦት ስዕል አይደለም ሽጠሽ ታዲያ አይፎን ስለ አይደለም አይደለም። ግን ልንገርህ ብቻ አሁን እዚህ ጋር ብዙ ሰብስክራይበር የሌለ ምናምን ይመስላል። ግን እውነቱን ስነግርህ የኔ ፒክቸር ኦንሊ ፋንስ አልኩ። አሁን ፐርመንዝ በጣም ትልልቅ ቶፕ 10 የሚባል ራሱ $5 ከ$10 በላይ የለም ፐርመንዝ ታውቃለህ። የኔ ግን ለአንድ ፒክቸር ነው $150 ማስከፍለው። በጣም ብዙ ሰው ነው የሚሆነው ከምነግረህ በላይ። እኔ ወር አልሞላኝም አሁን ከጀመርኩ። ግን ፒክቸርሽ ምን አይነት በቃ እንዳይ ፖስት አድርጋለሁ እኮ እንትን እኮ ፖስት አደርጋለሁ እኔ እንዲታይ ፍሪ ፖስት አለ በፒኪኒ በፓንት ምናምን ጡትሽ ይታያል። ጡትሽ ይታያል አይታይም። ግን ሻውን ወደፊት የሆነ ቴክኖሎጂ ተስተካክሎ ምናምን እርቃንሽ ጡትሽና ቂጥሽ እየታየ ለአንድ ፎቶ 100,000 ብር ይከፈልሻል። አንድ ሰው ለአንቺ ፎቶ 10,000 ብር ይከፍልሻል ቢባል ከአንድ ሰው ሰብስክራይብ 10,000 ብር አልሰራም አልኩህ እኮ ቤላ። እሺ 100,000 ብር ለአንድ ሰው 100,000 ብር እሰራለሁ። ምክንያቱም እኔ ሰውነቴ ምንም አይሰራልኝም። እኔ ጋር ምን ማለት ባል ማግባት አልፈልግም፣ መውለድ አልፈልግም። ምን አይሰራልኝ ማለት አሁን ለምሳሌ እንደዛ አይነት ነገር የሚያስቡት የሆነ ተደብቀው ራሱ ሰውነቴ ምንም አይሰራልኝም። አይ እንደዛ አይደለም። ይሄ የእንትና አስተሳሰብ ሳይሆን ሰውነቴ ምንም አይሰራልኝም ሳይሆን አሁን ለምሳሌ እኔ ልንገርህ ወንድ ልጅ ፊዚካሊ አትራክቲቭ ካልሆነ ራሱ አሁን ሹገር ማጫወት ምንም አልችልም። እንደዛ አይነት ነገር ማለት መጥቶልኛል። እኔ ለአንድ የራሱ 500,000 ብር ላድርግ እና እንትን ልበልሽ ምናምን ያለኝ ሰው አለ። እውነቱን ስለላ 500,000 ብር እግዚአብሔርን ትልቅ አርቲስት 500,000 ብር ለምን ለአንዴ ብቻ አብረሽኝ ካደርሽ አንዴ እምቢ አልሽ? እመቤቴን እኔ ለአንተ ስክሪንሾቱን ልክልሃለሁ። እግዚአብሔርን ክርሽን ይዘሽ እምቢ አላልሽም? መሳፍንት ይሙት ድንግል ማርያምን ይኸው መሳፍንት ማለት አባቴ ነው። መሳፍንት ይሙት ድንግል ማርያምን እመቤቴን ነው ብለሽ ያ እና ምንም ነገር ቢፈጠር ልንገርህን እንትና እና በአካል እኔ አሁን እንደዛ አላረግም። እና እዛ ጋር እኔ በአካል እኔ ሰውነቴን እስካልነኩት ድረስ አሁን ኦንሊ ፋንስ ተጠቃሚ ያልኩ እኮ አሁን ሶፊሬ ምንም አይነት ወንድ ጋር ምናምን በአካል አትገናኝም፣ ሴክስ አታደርግም ምናምን። ግን ለአንዳንዶቻችሁ ሾከር ሊሆን ይችላል። እኔ ግን I was expecting this እየጠበኩት ነበረ። የአንዳንድ ሴቶች ሌጋሲ ባይዘው ወይ በጣም ጥሩ ተጽዕኖ ያመጣል ታውቃላችሁ። አንዳንዶችን ፕሮቴክት ያደረግንበት መንገድ እንደዚህ አይነት ትንሽ ልጆች እንዲፈለፈሉ ያደርጋል። ባለፈው ኖ ማተር ዋት ከእሸቱ ጋር ብትስማሙም ባትስማሙም እሸቱን ሪዲኪዩል ያደረጋችሁበት መንገድ ይሄው እንደዚህ አይነትን ልጅ እያመጣላችሁ ነው ያለው። ልክ ነው የተናገራት፣ ልክ አይደለም የተናገራት፣ እንዲህ ማለት አልነበረበትም፣ እንዲህ ምን ያላችሁበት መንገድ ይሄው እልፍ ያፈራላችኋል እንደዚህ አይነት ሴቶች። ይሄንን ቪዲዮ ሳይ I feel very outdated by the way። በጣም እንደ ትልቅ ሴትዮ ነው ራሴን የቆጠርኩት። probably 15 ዓመት ምናምን በጣም ከረዘመ የ15 ዓመት እድሜ ጋፕ ቢኖረን የ15 ዓመት እድሜ ጋፕ ግን ምን አይነት የፐርሰናሊቲ የማንነት የፍላጎት ያስተሳሰብ ለውጥ እንዳለው በሷ ልጅ ነው ያየሁትና as much as it is painful ወላጆች ልጆቻችሁ የት እንደሚውሉ ልጆቻችሁ ምን ያያረጉ እንደሆነ የማታውቁ ከሆነ የልጆቻችሁን የርቃን ፎቶ በየሚዲያው ሲዘዋወር ታገኙታላችሁ። በጣም ልጆቻችሁን ነፃ አርጋችሁ የምታሳድጉ ወላጆች ልጆቻችሁ ከእንደዚህ አይነት ነገር እንደማይተርፉ ሪማይንድ ላድርጋችሁ።
so as much as I feel በጣም outdated እንደሆንኩ እንደተሰማኝ ሰው እስቲ ይሄኔ ዘመንና ይሄ ዘመን ምን ይመስላል የሚለውን ነገር ላወዳድርላችሁ ብዬ አሰብኩኝ የማህበረሰቡ እሴት በጣም እየተሸረሸረ ሲመጣ ማህበረሰቡ በፊት በጣም ፕራዮሪታይዝ ያደርገው የነበረው በጣም ቅድሚያ የሚሰጠው ነገር በተለያየ ዓለም አቀፋዊ በተለይ በኢኮኖሚ በፖለቲካ ምናምን እየተቀየረ ሲመጣ ትውልድ ይመክናል የቀደሙ አባቶች መቼም ብዙ ተረቶች አሉና ስለ ቃል ከሚጠፋ የተናገሩ ከሚጠፋ የወለዱት ይጥፋ ማለት እንግዲህ ልጅን የሚያክል ነገር ይጥፋ ማለት ሳይሆን how precious የሰው ለቃሉ ምን ያህል ታማኝ እንደነበረ ሰው ቃሉን እንዴት ያከብር እንደነበረ በጣም ፕራዮሪታይዝ ያደርግ ነበር አይደል አሁን is no longer ቃል አይደለም አሁን ፕራዮሪታይዝ የሚደረገው ቃል አይደለም ቫልዩ የምናረጋቸው ነገሮች አሁን በሾርት ከትም ይሁን በምንም ገንዘብ ይዞ መገኘት እርቃንንም ሽጦ ይሁን የሆነ ነገርም አርጎ ይሁን ብቻ ገንዘብ ይዞ መገኘት አያችሁ የማህበረሰቡ እሴት ሲሸረሸር ሰው ወደ ሞኔታሪ ቫልዩ ሲያደላ ወደ ገንዘብ ጥቅም ምናምን ሲያደላ እንደዚህ አይነት ልጆች ነው የምናፈረው እኔ በቃ ስለማላገባ ስለማልወልድ ችግር የለውም ሰውነቴ is a product የምሸጠው አንድ ፕሮዳክት ነው እኔ as much as የምንኮንናቸው ጥቂት ያደግንባቸው ሲናሪዮች ቢኖሩም ግን ብዙ ያደግንባቸው መንገዶች በነገራችን ላይ እንደዚህ አይነት ትራፕ ውስጥ እንዳንወድቅ የጠቀመን ይመስለኛል አይደል አስባችሁታል እኛ እኮ ስናድግ ማህበረሰቡ ነበር ሲያሳድገን የነበረው አይደል ማህበረሰቡ ነው ሲገስጸን የነበረው ሲቆጣን የነበረው አራ ተገርፈንም እናቃለን የውጪ ሰው ማለት ነው ከቤተሰቦቻችን አልፎ እንኳን እና ከቤተሰቦቻችን ባለፈ ኮሚኒቲውን ሪስፔክት እናደርግ ነበር በፍርሃትም ሊሆን ይችላል እውነትም በኦቢዲየንስ በመታዘዝም ሊሆን ይችላል ግን ማህበረሰቡን እንፈራ ነበር የከሌ ልጅ እንዳታስብሉኝ ይባል ነበር እንትን ሆነች እንዳይባል ነበር እኔ አንድ ጥያቄ አለኝ እንዲ ፐብሊክሊ የሚወጡ ልጆች ግን በእውነት ዘር አላቸው ቤተሰብ አላቸው ጎረቤት አላቸው I'm very much curious በጣም I'm really curious no it's just the money ነው የሚሏቸው ገንዘብ ነው ችግር የለውም ገቢ ነው የሚሏቸው I'm really curious በእውነት curious ነው የሚያደርገኝ ደሞ ትምላለች በአባቷ ጌታ ሆይ ኦኬ ሶ እስቲ ኮምፔር ላድርገው የኛን ዘመንና ይሆን ዘመን የኛ ዘመን ልጆች እንዳልኳችሁ በማህበረሰብ ነው ያደግነው ለብቻችን አይደለም ያደግነው የኮንዶሚኒየምና የአፓርታማ ዘመን ልጆች አይደለንም ሶ በማስ ነው ያደግነው ስለዚህ በማስ ስታድጉ ደግሞ የመታየት እድል አላችሁ ሶ እካሌ የሆነ ነገር ሳረግ እንዳያየኝ እነንትና ደግሞ ወሬኛ ናቸው ያቃጥራሉ ምናምን እነንትና እንዳያዩኝ ምናምን ይያልን በጣም በጥንቃቄ ነበር ስንኖር የነበረው አይደል despite everything እና በማስ ማደጋችን ጥቅሙ ሰው ያየን ማደጋችን ጥቅሙ አንደኛው በጣም ሳንወድ በግዳችን ስርዓት እንድንይዝ አድርጎናል ከዚህ በፊት በያቻለሁ እኔ ያደኩበት አካባቢ ትንሽ የጴንጤ ኮሚኒቲ ነገር ነውና እንደው ወጣት ሆነን ልጅ ሆነን የሆነ ነገር እንኳን ቢያምረን ያ የጴንጤ ኮሚኒቲ እንዳይሰደብ ወይም ደግሞ በፊት ባሽ ያረጉናል በጣም በሃይማኖቱ በጣም ቡሊ ያረጉን ስለነበር ሃይማኖቱን ላለማስነካት ብለን at the same time ደግሞ ወላጆቻችን እንዳይሰደቡ ብለን በጣም ነበር ጥንቃቄ የምናረገው most of all ደግሞ በሚገርማችሁ እኔ ጋር የእናቴ ትረስት ደግሞ በጣም ነበር የሚያስይዘኝ የዛኔ ቀለበት መንገድ ብርቅ ነበርና አረ ልጅሽ በየቀን በቀለበት መንገድ ነው የምትዞረው ይሏታል እና ጓደኞች የሰፈር ልጆች ምናምን አሉ አብረን አንድ ጓደኛ ነበርችኝ እንዞራለን ከዛ ምን ትላልቻለች መሰላችሁ እናንተ የት ነበራችሁ and that በጣም ትልቅ በርደን ነው እኔ አይምሮ ይላል
እንትን ታየሽ ተብልዬ አለመገረፌ በራሱ በርደን ነበር። የተገረፍኩባቸውም የጠቀሙኝ ሲዝኖች አሉና ትልቅ በርደን ነው። በቃ እሷ እንደዚህ ትረስት አርጋኝ እንዴት ምናምን የምለው ነገር ነበርና እንደው ሌላ ነገር እኮ አርገን እኮ አይደለም እንደሰው እንኳን ቀብጠን ምናምን እኮ አይደለም ወይ ወክስ እናደርግ ነው ወይ አጥር ጥግ ቆመን ስናወራ ነው። እንደው ሌላ የተጋነነም ነገር አልነበረምና በኮሚኒቲ ማደጋችን በጣም ዲሲፕሊን አድርጎናል። ከሌንዳይኝ ከሌት እንዳታይኝ ማለታችን በጣም ዲሲፕሊን እንድንሆን አድርጎናል። ወይም ደግሞ ፈሪ እንድንሆን አድርጎናል which is a good thing at least። አሁን ላይ ያሉ ልጆች ኮሚኒቲ አይደለም የሚያሳድጋቸው። አብዛኛው የአፓርታማ ልጆች ናቸው ወይ የኮንዶሚኒየም ልጆች ናቸው አይደለ? ከ97 በኋላ የተወለዱ ልጆች ከ2000 ምናምን በኋላ የተወለዱ ልጆች ናቸው። የኮንዶሚኒየም ልጆች አይዞሌትድ ሆነው ያደጉ ልጆች ናቸው። እነዚህ ልጆች ማን ያሳደጋቸው? ሶሻል ሚዲያ ነው አብዛኛው ጊዜ፣ ወይም ደግሞ ጓደኞቻቸው ናቸው ጋይድ የሚያደርጓቸው። for that matter ወላጆቻቸውንም ያን ያህል የመታዘዝ ጉዳይ የላቸውም። ወላጆቻቸውም በጣም ቢዚ ናቸው። ውጪ ለፍተው የሚገቡ ወላጆች ስለሆኑ የልጆቻቸውንም ጉዳይ ያን ያህል እንትን የሚሉ አይደለም። ያው በዙሪያ በጣም ኦብዘርቭ የማደርገውን ነው። ሃይ ስኩል አስተምሬያለሁ በነገራችን ላይ ጥቂት ዓመታትና በጣም አባንደን የተደረጉ በጣም ብዙ ልጆች አውቃለሁ። ኦኬ በኮሚኒቲ ማደግ ጥቅሙ ወይ ወዳችሁ ወይ ተገዳችሁ ስርዓት እንድትይዙ ያደርጋችኋል። ስርዓት እንድትይዙ ያደርጋችኋል። በኮሚኒቲ ማደግ ጥቅሙ አመፀኛ እንዳትሆኑ ያደርጋችኋል። አመፀኛ እንድትሆኑ ያደርጋችኋል። ለምን መሰላችሁ? አመፀኛ ስትሆኑ አውትካስት ትደረጋላችሁ። ሰው ያገላችኋል። ከከሌ ልጅ ጋር እንዳትሆኑ፣ ከከሌ ልጅ ጋር እንዳትሆኑ። it's a good thing። አሁን ላይ እንደ ኔጌቲቭ ሊነሳ ይችላል። ወላጆች ልጆቻቸውን ፕሪዘርቭ የሚያደርጉበት አንድ መንገድ ነበረ። ከከሊት ልጅ ጋር እንዳትሆን መባል በራሱ አንዳንድ ልጆች ጥንቃቄ እንዲጠብቃቸው ያደርጋል። for that matter አንዳንዱ ከከሊት ልጅ ጋር እኔ እንደማያት አላየሻትም እናቴ ብሎ የሚውልም አለ። ግን ዲስሪጋርዲንግ የሆነ ማንነት ወይም የማይከበር ማንነት የነበራቸው ልጆች፣ ስርዓት የሌለው ማንነት የነበራቸው ልጆች አውትካስት ይደረጉ ነበር። በኮሚኒቲ ማደግ ጥቅሙ ይሄ ነው። እነሱ አይዞሌት ሲደረጉ ስርዓታችንን እንይዛለን እንደነሱ ላለመሆን። እንዳልኳችሁ ነው፣ ወይ በፍርሃት ነው ወይ አምነንበት ነው። ልጆች ስለሆንን መንገዳችንን ቢቀይሱልን ምንም አይደለም። ማቹር አላረግንማ። ስናድግ ነው ውሳኔን መወሰን የምንችለው። ኦኬ እና for that matter የዚህ ዘመን ልጅ ሶሻል ሚዲያ ነው የሚያሳድገው፣ አልጎሪዝሙ ነው የሚያሳድገው፣ ኢንፍሉዌንሰሮች ናቸው የሚያሳድጉት። ኢንፍሉዌንሰሮች ፕራዮሪቲያቸው ምንድን ነው? it's about making money። ስለዚህ እያደጉ ያሉ ልጆች የሚያስቡት ነገር ኢንፍሉዌንሰር መሆን ነው። ለምን? ኢንፍሉዌንሰር life is easy to him፣ ገንዘብ እንደፈለገ ስፔንድ ያደርጋል። ስለዚህ እንደሱ መሆን ነው የሚፈልጉት። that's the ultimate goal for some reason። አሁን ላይ ትንንሽ ልጆችን ምን መሆን ነው የምትፈልጉት ብትሏቸው ታዋቂ ነው የሚሏችሁ። ምክንያቱም ታዋቂ መሆን ላይፍን እንደሚያቀል ያውቁታል። ታዋቂ መሆን ገንዘብ በሽ እንደሆነ ያውቁታል። ታዋቂ መሆን ሰው ሁሉ እንደሚያከብራቸው በየሶሻል ሚዲያው እያዩት ነው። ይገርማል። እኛ ስናድግ ይሄ ዲሌይድ ግራቲፊኬሽን ነበረ። የሆነ እርካታን፣ ደስታን በአንድ ጊዜ ማግኘት የምንችል ልጆች አልነበርንም። ደህና ነገር እንኳን ለአመት በዓል ምናምን ነው አይደል እንትን የምንለው። ለዛም ነው አመት በዓል ምናምን ሚስ የምናደርገው። የሆነ ልብስ የሚገዛልን በሆነ ሲዝን ነው። ይሄ ዲሌይድ ግራቲፊኬሽን ለነገሩ ያለንን ክብደት እንዲኖረን አድርጓል። ለምሳሌ ልብስ ከስንት አንድ የሚገዛልን ከሆነ የሚገዛልን ልብስ ወደን እንደ ብርቅ ይዘነው በስነ ስርዓት ነው የምናደርገው አይደል? እና የሆነ ነገር በቀላሉ አለማግኘታችን፣ የሆነ ነገር እንዲህ ኢዚ አለመሆኑ ለኛ መታገስን አስተምሮናል። የሆነ ነገርን አድርገን ማግኘት ሃርድ ወርክን አስተምሮናል። የዓላማ ጽናትን አስተምሮናል። እኛ ስንማር በደንብ አድርገን አጥንተን እስከተወሰነው ጊዜ እስኪሰለቸን ድረስ ተምረናል። ኢንጂነሪንግ የተማረ ሰው 5 ዓመት ዋጋ ከፍለዋል። ዶክተር ለመሆን 7 ዓመት ከዛ በላይ ዋጋ ከፍለዋል። ፐርሲቬር አድርገው አልቅሰው ደክሟቸው ወድቀው ተነስተው ምናምን
አሁን ላይ ኢንስታንት ግራቲፊኬሽን የለመደ ልጅ ባንዴ ፖፕ ሲያረግለት ባንዴ የሆነ ነገር ነክቶ ገንዘብ ሲያመጣለት የሆነ ነገሩን አሳይቶ በቀላሉ ገንዘብ ሲያመጣ ኢንስታንት ግራቲፊኬሽን የለመደ ሰው የለመደ ወጣት ሃርድ ወርክ አይወድም፣ ልፋት አይወድም፣ መጣር አይወድም። እኔ ብዙ በስራዬ ላይ ብዙ ሰዎች ቀጥሬያለሁ። በጣም ትንንሽ እድሜ ያላቸው ልጆች በጣም ጥቂቶቹ ናቸው ሃርድ ወርኪንግ። አብዛኛው ቶሎ ነው የሚደክማቸው። ለምን? ስራ አያውቁም፣ ልፋት አያውቁም። ሁሉ ነገር ተደርጎላቸው ነው የደረሱት። በዚህ አጋጣሚ ለልጆቻችሁ ሁሉ ነገር የምታደርጉ ወላጆች ተጠንቀቁ። ልጆቻችሁን እየገደላችኋቸው ነው። ኢቨን ህፃናት ቢሆኑ እያንዳንዱን ነገራቸውን ቴክ ኬር ማድረግ ልታስተምሯቸው ይገባል። ዲፔንደንሲ ነው ዲቨሎፕ የሚያደርጉት። ከዛ ኢንታይትልመንት ይመጣል፣ አይ ዲዘርቭ የሚሉት ነገር ይመጣል። እና ኢንስታንት ግራቲፊኬሽን የሆነ ነገር ነካ አድርጎ እርካታ ማግኘት። ፊልም ሲፈልጉ ፊልም፣ የሆነ ነገር ሲፈልጉ የሆነ ነገር፣ መውጣት ሲፈልጉ መውጣት፣ አይስክሪም ሲፈልጉ አይስክሪም፣ የሆነ ነገር ሲፈልጉ ኢሚዲየትሊ ኢንስታንትሊ የሆነ ነገር ማግኘት፣ ወዲያውኑ ደስታን፣ ወዲያውኑ እርካታን፣ ወዲያውኑ የሚፈልጉትን ነገር ማግኘት ቫልዩ እንዳያረጉት ያደርጋል በሚያሳዝን ሁኔታ። ይህን ነገር ደግሞ በጣም ኮሸስ እየሆነን አልመሰለኝም። እና የዚህ ዘመን ልጆች ደከመኝ የሚሉት ነገር በጣም ብዙ ነው። ትንሽ ማይል ሄደው ነው የሚደክማቸው እና ታምር ነው የሚሆንብኝ። እና በቀላሉ እርካታንና ደስታን ማግኘት የለመደ ትውልድ ሃርድ ወርክ አይገባውም። ኦልድ ፋሽን ነው የሚሆነው። ጽናት አይገባውም። ቆጥቤ ምናምን አይገባውም። የምናሳድጋቸው ልጆች ሴኪዩር ከመሆን ይልቅ ማንነታቸውን ከመጠበቅ ይልቅ በጣም ቫይራል መሆን በጣም ፕራዮሪቲያቸው ነው። ማይዘዋይታችሁ ከሆነ ቫይራል የመሆን ፕራዮሪቲያቸው ነው። መታየት ፕራዮሪቲያቸው ነው። በሰው ዘንድ ተቀባይነት ማግኘት፣ ይሄ እንትና እኮ መባል በጣም ትልቅ ነገራቸው ነው። የልጆቻችንን ማንነት እየገነባን እያሳደግን ነው ወይስ ቫሊዴሽን ከውጭ እየለቀሙ የሚያድጉ ልጆች እየሆኑልን ነው? የኛ ዘመን ሎንግ ተርም ሬፑቴሽን በጣም ማተር ያደርግብናል ብዬ አስባለሁ። የዚህ ዘመን ልጆች ሾርት ተርም ቪዚቢሊቲ ትልቅ ነገራቸው ነው። ሎንግ ተርም ሬፑቴሽን ምንድነው? አንዳንድ ሰው የኛም ዘመን ሰው ወይም የቀደሙትም ሰዎች ይሄ ክብራቸው፣ ማንነታቸው፣ ስማቸው ምናምንን ከማስጠበቅ ይልቅ አንዳንዱ በጣም ኢዚ ማኒ ኢንተርቴን ስለሚያደርግ ሬፑቴሽኑን ማስጠበቅ የሚፈልግ ሰው የለም። ሬፑቴሽኑን አስጠብቆ መቆየት የሚፈልግ ሰው በጣም ጥቂት ሆነዋል። አብዛኛው ሰው ሾርት ተርም ቪዚቢሊቲ ነው የሚፈልገው። በአጭሩ የሆነ ነገር ማግኘት ነው የሚፈልገው። በቃ እንትን አረግና እንዲህ አርጌ ከዛ እንዲህ አረጋለሁ ምናምን የሚለው ነገር ነው ያለው እና ለዘመን የሚሻገር ስም፣ ከብዙ አስርተ ዓመታት በላይ የሚቆይ ስም፣ እከሊት እንዲህ አርጋለች፣ እንትን ብላ ነበር፣ እንዲህ ብላለች የሚል የሆነ ሬፑቴሽን ማስጠበቅ የሚፈልግ ሰው በጣም ጥቂት እየሆነ ነው። ለምን? ሬፑቴሽን ማስጠበቅ ዋጋ ያስከፍላል። የያዛችሁትን አቋም አስቀጥሎ መሄድ ዋጋ ያስከፍላል። እንደዚህ እይታ ታጡበታላችሁ። 1000 እይታ ምናምን ብቻ ነው የሚሆንላችሁ። ሰው የሚፈልገውን መስራት ሾርት ተርም ቪዚቢሊቲ ግን ሰው በቃ የእነንትና ጉዳይ ቫይራል ወጥቷል እንትን እያሉ መስራት ግን በጣም ቪዚቢሊቲ ይሰጣልና የኛም ዘመን የቀደመውም ኢቨን ትንንሾቹ ልጆች ሾርት ተርም ቪዚቢሊቲን ወይም የአጭር ጊዜ እይታን፣ ተቀባይነትን፣ ተወዳጅነትን ማግኘት ከሎንግ ተርም ወይም ከዘላቂ ስም መገንባት ይልቅ እየተሻላቸው በመጣ ቁጥር ትውልድ አናገኝም። ባይዘወይ ትውልድ አናገኝም። የሆነ ሰው ሌጋሲውን ስላስጠበቀ እኮ ነው እንትና እኮ እንዲህ ብሏል የምንለው። የሆነ ሰው እኮ በዓላማው ጸንቶ የሆነ ነገር ስላረገ ነው የሆኑ ነገሮች የተጠበቁልን። ሁሉም ሰው የአጭር ጊዜ ሳቲስፋክሽን የሚፈልግ ከሆነ፣ ሁሉም ሰው ሆዳም ከሆነ እኮ ቸጋራ ነው። ሁሉም ሰው ለሆዱ የሚኖር ከሆነ እኮ ከባድ፣ ሀገርም አትቆምም አይደል? የሆነ የምንኮራባቸው ዛሬ እንትና እንዲያርጎ ምናምን የምንላቸው እኮ ጸንተው ነው ማለት ሬፑቴሽናቸውን ለማስጠበቅ
በጣም ዋጋ ከፍለው ነው። ትልቁ እና መሰረታዊ ልዩነት በቀደመው ዘመንና አሁኑ ላይ ባሉ ልጆች ልዩነቱ የቀደመው ዘመን ያለው ሰው በስኪል ወይም በክህሎት ገቢን ሜንቴን አድርጓል። ወይ ፕሮፌሽናል ሰራተኛ ነው፣ ወይ የሙያ ሰራተኛ ነው፣ ወይ ነጋዴ ነው። ብቻ የሆነ ስኪል አለው፣ የሚሸጠው ስኪል አለው። ከወጣቶቹ በፊት የነበረ ሰው እነዚህን ሶስቱን ነገሮች ነው ሲሸጥ የነበረው። አሁን ላይ ያሉ ወጣቶች በሚያስፈራ ሁኔታ ጊዜ ስለሌላቸውና ጊዜ ሜንቴን ማድረግ የሚፈልጉት እዚህ ላይ ስላልሆነ ስኪል የሚባል ነገር የላቸው። ትንንሽ ወጣቶችን እስቲ ያስተውላቸዋል ወይ? ትምህርታቸው ላይ ዴዲኬትድ አይደሉም። በቃ ይሄ በዓላማ ጽናት እየተማሩ አይደለም። ሁሉንም እያልኳቸው አይደለም። ወይም ደግሞ ይሄ ነው የምትሉት ክህሎት የላቸው። ስለዚህ ያላቸው ብቸኛ ነገር ቪዚቢሊቲ ነው፣ እይታ ነው። እይታው ደግሞ ምንም ነገር ኮስት ያድርግ ያንን እይታ ይጠቀሙበታል። for that matter ሰውነታቸውን ሞኔታይዝ ያደርጋሉ። ሰውነታቸውን ሞኔታይዝ ያደርጓል። እኔ ግን እንደ ወላጅ ይሄ ነገር እንዴት እንደማያሳፍረን አላቅም። ማለት አንዲት ልጅ አባት ያላት ይሄው በአባቷ ምናምን ክሪዛ ምናምን ነው የምትምለው። በአባቷ የምትምል ሴት as long as በአባቷ የምትምል ሴት አባት አላት ብዬ አስብ ማረጋለሁ። የምትል ሴት እርቃኗን ለህዝብ እየሸጠች ነው ያለችው። ይሄ አንድ ኢኮኖሚ ስትራቴጂ ሆኖላቸዋል። እንግዲህ ሌላም ብላለች። አብዛኛው ላይቭ ላይ ቁጭ ብለው ጊፍት የሚሰጣቸው ሴቶች ምናምናቸውን እየሸጡ ነው ከጊፍት በኋላ አለች። ጊፍቱ ቀብድ ነው። ሰው ሌላ የሚሸጡት ነገር አለ ማለት ነው። ጊፍቱ ቀብድ ነው። ከጊፍቱ በኋላ ግዴታ ሊያደርጉለት የሚገባው የሚሸጡት የሆነ አካል አላቸው። ወላጆች ልጆቻችሁ ምን እያደረጉ እንደሆነ ለምንድን ነው የማታውቁት? why are you not curious? ይሄ አሳሳቢ ጉዳይ አይደለም እንዴ? ምን እያደረገች ነው ልጅ የሚለውን ነገር ለማወቅ ፍላጎት የላችሁ ነው ወይስ ኧረ ገቢ እስካመጣላት ነው? በቃ ቃል ከሚጠፋ ልጅ ጥፋ ምናምን የሚባለው ተረት ተሰረዘ በቃ። why are we not bothered? ለምንድን ነው ቦዘር የማያረገን? ለምንድን ነው እንደዚህ አይነት ሴቶችን ፐብሊክሊ ሼም የማናረገው? ያቺ ሀናም ወጣች፣ ከዛ ጭራሽ ትደራረቡላት አላችሁ። ይሄው የሷ ሌጋሲ ይቀጥላል። አሁን የጽኑ ሴት ማሳያ ምናምን እያሏት ፕሬዝ አረጓት። ይሄው እሷን የመሰሉ ሴቶች ይወጣሉ። በሚያሳዝን ሁኔታ ማግባትም መውለድም ስለማልፈልግ ስለዚህ ሰውነቴን ልጠቀምበት ገቢ ማግኘት አያስፈራችሁም? ነገ ማግባትም መውለድም የማይፈልጉ በጣም ብዙ ሴቶች በበዙ ቁጥር ኢትስ ኦኬ። የወንዱን ቁጥር ስለማንመጥን ሁሌም ችግር የለውም። ግን እንደዚህ አይነት ዲሲቭ የሆነ ወጣት በበዛ ቁጥር ይቺን ሀገር ለማን ነው የምንሰጣት እንዴ? ምን አገባኝ ብለን የምንተወው እኮ አይደለም። በሆነ አጋጣሚ ይቺው ልጅ የእናንተው ልጅ ጓደኛ መሆኑ አይቀርም። ኧረ መፍረድ አያስፈልግም፣ መፍረድ የለብንም። እንፈርዳለን። ኢሞራሊቲ እንፈርዳለን። እኔ እፈርዳለሁ። ኢትስ አ ቾይስ፣ ምርጫ ነው። እኔ እፈርዳለሁ፣ ምርጫ ነው። ልጅቷ 18 ዓመት በላይ ናት። which is የራሷ ምርጫ አላት። ቤተሰቦቿን እንኳን እምቢ ብላ ሊሆን ይችላል። የራሷ ምርጫ ነው። ስለዚህ በምርጫዋ ጀጅ አረጋታለሁ። እኔ እኮ በጣም የሚገርመኝ ምንድነው በጣም እርቃናችሁን ናችሁ እንደን ሃይማኖተኛም ናችሁ። እኔ for this matter እባካችሁ ኦርቶዶክስ አስተማሪዎች የምትሰሙኝ ከሆነ they would rather be atheist። በቃ ሃይማኖት ውስጥ ባይገቡ ጥሩ ነው። ክሪዛ ነው የምትምለው። it's a sin እያደረገችው ያለችው አመጽ ነው። ኃጢአትም አይደለም፣ አመጽ ነው።
ኃጢአትን እንደ ኑሮ ዘይቤዋ ከወሰደች ይሄ አመጽ ነው የሚባለው። በእግዚአብሔር ላይ ማመጽ ነው። ኢትስ ኮልድ ሴክሹዋል ኢሞራሊቲ። ግዴታ ሄዳ ከሰንባዲ ጋር መተኛት አይጠበቅባትም። ይሄ ሴክሹዋል ኢሞራሊቲ ይባላል መጽሐፍ ቅዱስ ላይ። እንዴ ለምንድን ነው ክር አስራችሁ እንደዚህ አትሁኑ ብላችሁ ማትገስጿቸው? ሆዳት ማተር ኦርቶዶክስ ናት ብዬ አስዩም አድርጌ ነው። እንደ ሃይማኖተኛ ነው የምትምለው። እርቃኗን ግን ለህዝብ ትሸጣለች። how is it normal? ለምንድን ነው ይሄ ኖርማል የሚሆነው? እንዳትፈርዱ በእናንተ ይደርሳል ለሚል ደግሞ ሰው አለ እኮ። አታፍሩም? እፈርዳለሁ፣ እኔ እፈርዳለሁ። judge righteously ይላል። በጽድቅ መፍረድ ግድ ነው። ይሄ ኃጢአት ነው፣ ይሄ አመጽ ነው፣ ይሄ ልክ አይደለም። እንዴ ልክ አይደለም። እሺ for that matter ይሄ ነገር ፕራይቬትሊ ሊደረግ ይችላል in terms of ባልና ሚስት የሚያደርጉት ጉዳይ ሊሆን ይችላል። ኮሚትድ የሆኑ ሰዎች ሊያደርጉት ሊሆን ይችላል። ይሄንን ነገር ግን ሰውነትን አንስቶ ለገበያ ማቅረብ ግን ሰውነትን ማጫረት በራሱ ግን አመጽ ነው። ሴክሹዋል ኢሞራሊቲ ነው። ግዴታ አብራ መተኛት የለባትም ከሰው ጋር። አያችሁ ኃጢአት እየመረጣችሁ ከመረቁ ምናምን የምትሉት ነገር በቃ ገላንም መሸጥ ፎቶንም መሸጥ አብሮ መተኛት it's sexual immorality። በቃ አንድ ነው። ምንም ለውጥ የለውም። ለምን የሃይማኖት አባቶች እባካችሁ ገስጹ። በቃ ገስጹ። ክር አድርጋለች፣ ገስጿት። ኦርቶዶክስ ነኝ ብላለች አይደለም በጥንቃቄ ነው ምኑን ፐብሊክሊ የወጣ ነገር አውቃ ለምታረገው ነገር ከሁሉ ሰውን ገደል የሚከተው እንደዚህ አዛኝ ቅቤ አንጓች የሚመስል ሰው ነው። ቀስ ብለን እንምከራት፣ እንዲህ ብለን እንምከራት። ቀስ ብላ አይደለም ፎቶዋን የለቀቀችው $150 ነው እየሸጠች ያለች። በኢየሱስ ስም ደግሞ ድፍረቷ። እኔ በ10,000 ብር አልሰራም ጌታ ሆይ። it sounds like ቤት ውስጥ ገብታ ኩክ ልታረግ ወይ የሆነ የሙያ ስራ ልትሰራ እኮ ነው የሚመስለው። በ10,000 ብር አልሰራም። the audacity በኢየሱስ ስም። እየተከተለተሉ ይመጡላችኋል። ራሳቸውን እየገለጡ ይመጡላችኋል። በየሃይማኖት ቤታችሁ ካልገሰጻችሁ ካላስቆማችሁ መጥፊያችን ነው የሚሆኑት እነዚህ አይነት ሴቶች። ቤተሰብ አረግ ልጆቻችሁን ገስጹ፣ አረግረፉ፣ አረ የሆነ ነገር አድርጉ። it's so embarrassing። አሁን እሷ አትራክሽን ነው ይዛ የመጣችሁ አይፎን 17 ምን ያደርግላችኋል? በእግዚአብሔር ስም honestly አይፎን 17 ምን ያደርጋል? አለመርካት እኮ ነው። ጥንቷ አይፎን ናት ያለችኝ I don't know ስንት ቁጥር እንደሆነም ራሱ አለመርካት እኮ ነው። ኤቭሪ ታይም የሆነ ነገር በመጣ ቁጥር የሆነ ነገር ይዛ ተገኘች ለመባል why? ከዛስ ቃናችሁን ሽጣችሁ ነው ደግሞ አይፎን የምትገዙት እኮ በሚያሳፍር ሁኔታ። ክብራቸው በኖራቸው ማለት ይሄ ነው። አይፎን ሽጣ ቄጠሽን ሽጣሽ ነው አላት። ሽጣ ነው ደግሞ ልታፈርም ትሞክራለች። እኔ ግን ወንዶቹ የምትገዙት ወንዶች ሪሴል ልታረጉት ነው። ሪሴል ካረጋችሁት እሺ ይሁንላችሁ። $150 የአንድን እዚህ የማትባል ሕፃን ልጅ ገላ ፎቶ የምትፈልጉት በምን ምክንያት ነው? በእናታችሁ እኔ እናንተ ነው የሚገርመኝ። ለምንድን ነው እንደዚህ አይነት ነገር? በኢየሱስ ራስን አለመግዛት በጣም ከባድ ነው። ኤኒዌይስ ወላጆች ልጆች የቱ ጋር ያሉት? ልጆቻችሁ የቱ ጋር ናቸው ያሉት? ለምንድን ነው ቼክ የማታረጉት? ምን እያደረጉ ነው ልጆቻችሁ? ሶሻል ሚዲያ ላይ ፕሬዘንሳቸው ምንድን ነው? ኑድ ሲላላኩ ነው የሚከርሙት? ቼክ ሶሻል ሚዲያ ላይ ምንድን ነው የሚያደርጉት? you've got to correct this። በጣም አሳሳቢ ነው። ከዛ በጣም ግላሞራይዝ አድርጋው ነው የመጣችው። እኔ እኮ መተኛ ትችላለሁ ግን ነው አላደርገውም ክብሬ ምናምን። this is the same thing። በጣም ከመረቁ እያላችሁ ነው በጣም እንዴ። this is the same thing። ምንም የተለየ ነገር የለውም። ይኸውላችሁ start shaming such behaviors። እንደዚህ አይነት ባህሪን ሼም ማድረግ ጀምሩ። ማሳፈር ልመዱ፣ ማዋረድ ልመዱ።
እንደዚህ አይነት ባህሪ ኃጢአት የሌለበት ይውገራት ምናምን ትላላችሁ። ከዛ ቀጥሎ ያለውን ቃል ማንበብ ስለማትችሉ አብዛኞቻችሁ ደግመሽ አትስሪ ብሏታል። ችግራቸው እንደዚህ አይነት ነገር ሲገኝባቸው ቤተክርስቲያን ላይ ይሮጣሉ። ከዛ በኋላ ነጠላ ይለብሳሉ ለአንድ ሳምንት ለአንድ ወር። ከዛ በኋላ ቤተክርስቲያን መደበቂያ ትላላችሁ። ደግመው ይመለሱበታል። ደግመሽ አትስሪ ነው። ኃጢአት የሌለባት ይውገራት ካለ በኋላ ደግመሽ አትስሪ፣ አልፈርድብሽም፣ ደግመሽ አትስሪ። ምህረት የተደረገለት ደግሞ አያረግም። የገባችሁኝ አይደለም? ራሷን እያጫረተች ሺ ሶ ፕራውድ በኢየሱስ ስም። this is humiliation እኮ በጣም ራስን መጣል ነው። ራስን መካድ እኮ ነው። በቃ ጎላችን ገንዘብ ብቻ ሆነ። በቃ ሌላ የምንደርስበት አንቲሲፔት የምናደርገው ምንም አይነት ሰክሰስ የለም። በጣም ያሳፍራል፣ በጣም ያሳፍራል። እና ለሌሎች ይህን ቪዲዮ ለምታዩ ሰዎች let's start shaming በቃ ማሳፈር እንጀምር፣ ማሳፈር እንጀምር። ፐብሊክሊ ማዋረድ እንጀምር። ፐብሊክሊ ብናዋረዳቸው ፐብሊክሊ ያደርጉትም ውስጡን ያርጉት፣ እሱ የራሳቸው ጉዳይ ነው። ፐብሊክሊ ማሳፈር እንጀምር። let's publicly shame it። ሰው ነውሩን ይዞ በመጣ ቁጥር አናሞግስ። ያም ልጅ ይዞ መጣ፣ ቀኑ ሙሉ ማስተር ቤት ሳረግነ ሙሉ አለ፣ ይሄው አነገሳችሁት። ያቺ መጣች፣ ሰውነቷን ትሸጣለች፣ አሞገሳችኋት፣ ተከላከላችሁላት። ይሄው እቺ መጣች፣ እቺንም ታሞግሷታላችሁ። መደበቂያ ያለ ደግሞ ይሄ ፌሚኒዝም የሚሉት እብደት her body her choice ልትሉ ነው። ስለ ልጅቷ አያገባኝም፣ ስለ ኢንፍሉዌንሷ ግን ያገባኛል። ዙሪያ ያሉ ልጆችን ኮራፕት እንዳታረግ መጠንቀቅ እንዳለባቸው ስለማስብ ያገባኛል። ካዝ ለብቻው አይደለም የምትኖረው እቺ ሴትዮ። ቤተሰብ ካላችሁ ገስጿት፣ ተቆጧት፣ አስቆሟት። ሃርድ ወርክን አስተምሯት፣ ትንሽ ስራ መስራት አስተምሯት። ሰው ትሆናለች፣ አይደንቲቲዋን ትገነባለች። አሁን ነገሩ ተንሳፈዋል እኮ አየር ላይ ነው እኮ ያሉት። ደግነቱ አላገባም አልወልድም ብላ መገላገሏ ጥሩ ነገር። ኤኒዌይስ ቴንክስ ቱ ፌሚኒዝም ማያሳየን የለም። በነገራችን ላይ ምዕራባውያን እንደዚህ ሬለክተንት በሆኑበት ነገር ነው የጠፉት። እንደዚህ ሊበራል በሆኑበት ነገር ነው የጠፉት። ባይዘው አስቡበት። ነገ ውድቀታችን ወደዛ ነው የሚሄደው። Now let's start shaming. Publicly ማዋረድ እንጀምር። ስለ ልጆቻችሁ ግድ የሚላችሁ እንደዚህ አይነትም ባህሪ ማዋረድ እንጀምር። በቃ ልጅቷን አላልኩም፣ ባህሪውን እንደዚህ አይነት ድርጊትን ፐብሊክሊ ክሪቲሳይዝ ማድረግ እንጀምር። በድፍረት ክሪቲሳይዝ እናድርግ። አሁን እኮ እኛ ዝም ስላልን ማለት ነው የነሱ አቅም ስለጨመረ እኛኑ ነው እኮ የሚያዋርዱን በሚያሳፍር ሁኔታ። let's start shaming 10,000 ብር አያዋጣኝም ትላለች እንዴ በኢየሱስ ስም። የሆነ ስራ ልትቀጠር እኮ ነው የሚመስለው በጌታ በኢየሱስ ስም። ኤኒዌይስ let's start shaming